በቅዱስ ጊዮርጊስ ቤት አንድ ክለብ አንድ ቤተሰብ የሚል መፈክር አለ ምናልባት በድሮቹ አመታት ያ ነገር ሲተገበር አሁን ካነሳቸው ታሪኮችም ያንን እንረዳለን ከክለብ በላይ የሚሆን ነገር የለም ግለሰብ ከክለብ በታች እንደሆነ ያንን የሚያስረዱ ሐሳቦችን ነው እያነሳ ያለው አሁን ላይ ምን መለከታቸው ነገር በእኛ ዘመን ምናልባት አሁን ባለው ግን ደጋፊዎች የመከፋፈል ነገር ተመለከታለ በተለይ በዚህ በሶሻል ሚዲያው ላይ የሐሳብ ልዩነቶች እንዳሉ ነው ግን እነዚህ ሐሳብ ልዩነቶች ደግሞ የገዘፉ የሐሳብ ልዩነቶች ናቸው ያሉት ክለቡን አደጋ ላይ የሚጸሉ ጽንፍ የረገጡ ሐሳብ ልዩነቶች አሉ ሐሳብ ጥሩ ሆኖ ጊዮርጊስን ለማሻገር የሚሆን ሐሳብ ልዩነት ጥሩ ነው ጊዮርጊስን ማሻገር ስለሚችል ግን ያ ሳይሆን ሌላ ከግል ፍላጎትና ከግል ስሜት የመነጩ ነገሮችን ተመለከታለና ያ እንዴት ነው የሆነው እንዴትስ ያንን ነገር ወደ አንድነት ማምጣት ይችላል አሁን ለሚሆነው ጊዮርጊስን ለማትረፍ ጊዮርጊስን ከመሙ ለመፈወስ እንዴት ነው ያን ነገር ማስተካከል የሚቻለው ነገር የሚለው ነገር እናንሳው በዛው በዋናነት ቅዱስ ጊዮርጊስ ውስጥ አንድነት ማምጣት ከባድ ነው ይያላስ ምክንያቱም የክለቡ ባህል ስለሆነ ቅዱስ ጊዮርጊሳውያን የሚታወቁት በህብረታቸው በአንድነታቸው ሚስጥር አድርገው በመያዝ የሚታወቁት ይሄ የቅዱስ ጊዮርጊሳውያን መለያ ነው ለዘመናት የነበረ በሐሳብ መለያየት በሐሳብ መከፋፈል ጤናማነት ነው ጤናማ ሰው ነው እኮ አይደለ ተለያዩ ሐሳቦችን የሚያመነጨው ስለዚህ የሐሳብ ልዩነት መቼም አይቆምም ይቀጥላል ነገር ግን ሐሳብ ግን መጥፎ የሚሆነው አንተን እንደኔ አስብዬ ስሉ በሐሳብ ትወያያለህ የሐሳብ አሸናፊው ሐሳብ ተግባራዊ ይሆናል አሸናፊውና ሐሳብ ሁለታችንም ለተፈጻሚነቱ እኩል ከሰራን ልዩነት ሊመጣ አይችልም አሁን ላይ ግን እየተፈጠረ ያለው የሐሳብ ልዩነት ሳይሆን ወገንተኝነት እኔ አንተነን መውደድ ይችላል አንተነን መውደድ ግን ገበየውን መጥላት ከሆነ ገበየውን መውደድ አንተነን መጥላት ከሆነ አደጋ ነው ማንንም መውደድ ይችላል ነገር ግን ያንተን መውደድ ያኛውን መጥላት ግን ሊሆን አይገባው አሁን ጊዮርጊስ ውስጥ የገጠመው ነገር ይሄ ነው ይሄ መቆም አለበት ወደ ህዝብ ስትመጣ እንደ ህዝብ ነው ማሰብ ያለብን እንጂ እንደ ግል ማሰብ የለብን ይሄን ማስተካከል ይሄን ማረቅ ይሄን ማስተማር ያስፈልጋል አሁን ላይ ለተፈጠሩ ብዙ ችግሮች ክለቡ እንደ ክለብ ቅርጽ ይዞ መስራት አለመቻሉ ነው ክለቡ ውስጥ አሁን መከፋፈሎች ልዩነቶች እንዲፈጠሩ ያደረገው በፊት ላይ ሁሉም ወደ ጊዮርጊስ ሲመጣ ጊዮርጊስን ነው የሚያስቀድመው ከራሱ ክብር በላይ ከራሱ ፍላጎት በላይ የክለቡን ፍላጎት የክለቡን ክብር የማስቀደም ነገር ነበር ይሄ መወራረስ ላይ የሆነ ቦታ ላይ የተቆረጠ ይመስለኛል ወይም የሆነ አካል ቆርጦታል ይሄን አንድ ታሪክ ልንገር 2000 መጀመሪያ ላይ ይመስለኛል 2002 ተስፋዬ ወርጌቾ ታዋቂው የቅዱስ ጊዮርጊስ ተጫዋች በጣም በተጎዳ ጊዜ በታመመ ጊዜ አንድ እርዳታ አሰባሳቢ ኮሚቴ ተቋቁሞ ነበር በዛ ኮሚቴ ውስጥ ነበርኩበትና ሁሉ ነገር አልቆ የመጨረሻ ገንዘብ ርክክብ ሲደረግ ቅዱስ ጊዮርጊስ ስፖርት ማህበር መዝናኛ ክበብ ውስጥ ነበር የተደረገው እና እዛ ምሽት ላይ የተለያዩ የክለቡ ታዋቂ ሰዎች የቀድሞ ተጫዋቾች ምናምን ተገኝተዋልና በዛ መሃል ላይ እንግዲህ ማታ ላይ ነው ዝግጅት ነበረ ዝግጅት እየተጫወትን ያለ እዛ ዝግጅት ላይ ከነበሩት መካከል ሁለት ሰዎች ያው የሚጠጣው ማታ ነው እንግዲህ ወተት ስለሆነ ጨዋታው እየደመቀ ሲመጣ አንዳንድ ቃላቶች መለዋወጥ ተጀመረና ሁለት ሰዎች ተጣሉ እና አንደኛው ሁለቱም እግር ኳስ ተጫዋቾች ናቸው አንደኛው የቅዱስ ጊዮርጊስ ተጫዋች የነበረ ነው አንደኛው ደግሞ የሌላ ክለብ ተጫዋች ነው ግን የቅዱስ ጊዮርጊስ ደጋፊ ነው እንግዲህ ሁለቱም የተጣሉት በሌላ ሳይሆን በቅዱስ ጊዮርጊስ ጉዳይ ነው ሐሳብ ሲለዋወጡ የሐሳብ ልዩነቶች ተፈጠረ እና
በዛ መሃል ሁለቱ አይለቃል ሲነጋገሩ ተው ተባባሉ። ከዛ በመሃል ሌላ ጨዋታ ሲታይ ሁለቱ ወደ መጸዳጃ ቤት ይሄዱ መስሎናል። እኛ እየተጫወትን ነው። በመሃል ላይ ለካ ወደ ውጪ ናና ብለው ተጣሉ። ሲጣሉ ከኛ በፊት ቅዱስ ጊዮርጊስ ስፖርት ክለብ ጋር ከፊት ለፊት ዋልታ ቴሌቪዥን ጣቢያ አለና ጣቢያው ጋር ደግሞ ፌዴራሎች አሉ እና ከኛ በፊት እነሱ ቀድሞ ደረሱ እና ሁለቱን ገብተው አገላገሏቸው። በአጋጣሚ ቅዱስ ጊዮርጊስ ተጫዋች የነበረው ደጋፊውን በቴስታ መቱት፣ ደምቷል። ሲመታው ምን ሲል ያያሉ ፌዴራሎቹ። ከዛ በቃ ያኛውን ተጫዋቹን ያዙት። እኛ ከዛ በኋላ ነው የደረሰው። ከዛ ይዘው ናናና ብለው ይሄኛውን ክሰስ አሉት። አይተናል እኛ መሰክራለን ክሰስ ምናምን አሉት። ከዛ ሲሉት ይሄ ምን ቢል ጥሩ ነው ክሰስ እያሉ ሲጫኑት እንዴ የቅዱስ ጊዮርጊስን ማሊያ ለብሷል እኮ እንዴት እከሳለሁ? ሁሉም ደነገጡ። ከዛ ልጁ የመታው ልጅ በሚገርም ሁኔታ ደነገጠ። በቃ ጉልበቱ ላይ ወደቀ። ብዙ ጊዜ እኔ እዚህ ስፖርቱ ስኖር ማቀው እንደዚህ አይነት የጊዮርጊስ ደጋፊ እንደዚህ አይነት የቅዱስ ጊዮርጊስ ተጫዋቾች እና በወቅቱ በቃ ፌዴራሎቹም ደነገጡ፣ ጥለው ሄዱ እነሱ። ከዛ ተመለስን መጣን እንደገና ወደ ቀድሞ ነገር ተመልሶ ሁለቱ ተያይዘው አሁን ጓደኛ ናቸው ሁለቱ። የሚገርም ነገር ይሄን ሰው ምረትም ያውቀዋል። እዚህም እኛ ጋር መጥቶ ኢንተርቪው ሰጥቷል። የቅዱስ ጊዮርጊስ ተጫዋች አይደለም፣ የሌላ ክለብ ተጫዋች ነው። ነገር ግን ለሌላ ክለብ ተጫዋች ሆኖ ቡድኑ ከጊዮርጊስ ጋር ሲጫወት ቤንች ላይ ተቀምጦ ቅዱስ ጊዮርጊስ እሱ ከሚጫወትበት ቡድን ጋር ሲጫወት በአጋጣሚ ወሳኝ ነው ለቅዱስ ጊዮርጊስ ዋንጫውን ለማግኘት ይህን ጨዋታ ማሸነፍ አለበት ጊዮርጊስ። እዛ ኃይለኛ አካሄድ ይሄዳል ጊዮርጊስ ወደ ተጋጣሚ ቡድን ሲሄድ አሰልጣኙ አረ ይሄ ኳስ ገባ ይላል። ከዛ ይሄኛው ልጅ በስሜት ተነስቷል። ጎሉ ገባ ሄዶ ጎሉ ሲገባ ይሄ ከቤንች ላይ ተነስቶ ሜዳ ውስጥ ነው የተገኘው። እንግዲህ አስብ ተጋጣሚ ሆነ ቤንች ላይ ተቀምጠ ቡድን ላይ ጎል ሲገባ ሄደ አንተ ስትጨፍር። ስለመደብደብ ካነሳ ይሄ ሰው የጊዮርጊስ ተጫዋች ሆኖ የጊዮርጊስ ደጋፊ ሆኖ የተለያዩ ክለቦች ላይ ሲጫወት በየክለቡ ጊዮርጊስ ባሸነፈ ቁጥር ማታ ሲገባ በደስታ ነው የሚገባው ሲገባ እየጨፈረ ነው የሚገባው፣ ይደበደባል። በየክለቡ ኮሚቴ ያውቀዋል፣ ግን ከክለብ ይቀያየራል እና በየክለቡ ሲገባ የጊዮርጊስ ደጋፊ ነው። አመራሮቹም ያውቃሉ። በነገራችን ላይ ያን ጊዜ የነበረው ትውልድ ልክ አሁን እንደ ኢትዮጵያ ቡና ደጋፊ ማንም ተጫዋች ወጣቱ ምናምን ሲታም ብዙዎቹ የማ ደጋፊ ነው ስትለው የቡና እንደሚለው በዛ ዘመን 1970ዎቹ 60ዎቹ 80ዎቹ ላይ ማንም ወጣት ማንም አመራር ብዙዎቹ ቅዱስ ጊዮርጊስ ደጋፊ ናቸው። በአመራር ደረጃ ፕሬዚዳንቱ ነው ተቀምጠው እኮ ቡድኑ ሲያሸንፍ ከመደሰት ይልቅ ሁሌ ለጊዮርጊስ ሲሆንማ እግራችሁን ታሾላላችሁ ይላሉ። አመራር ሆኖ እንግዲህ ማለት እና የጊዮርጊስ ደጋፊ በዚህ ደረጃ የትኛውን ቦታ ላይ ተቀምጠው እዚህ ደረጃ ለክለባቸው የሚቆረቆሩ የሚሞቱ የሚደሙ ደጋፊዎች ያሉበት ነውና አሁን ላይ እንዲህ አይነት መንፈስ ግን ጊዮርጊስ ውስጥ እየጠፋ መጥቷል። ይሄ መመለስ አለበት። ይሄ መደረግ አለበት። አሁንም ጠቅላላ ጉባኤው በ9 ይካሄዳል። እዛ ጠቅላላ ጉባኤ ላይ የሚካሄደው የጊዮርጊስ ደጋፊ በዚህ አይነት ልዩነት ውስጥ ባለበት
ክለቡ በዚህ አይነት የፋይናንስ ቀውስ ውስጥ ባለበት ሁኔታ ጠቅላላ ጉባኤ የአባልነት ክፍያ የከፈላችሁ ብቻ ናችሁ ብሎ 1000 ማይሞላ አባል ሰብስበ ቅዱስ ጊዮርጊስ ዕጣ ፈንታ ይሄ ነው ብለህ ማለት ምን ማለት ነው? አይመጥንም እኮ ለጊዮርጊስ 1000 ትናንት ያየው ደጋፊ አለ። የሁሉ ደጋፊ ለምንድን ነው አባል ያለው ነው? በማችግር ነው የማችግር ነው። ስለዚህ አሁን ስለ ችግሮቹ ማላነሰው ማአት ብዙ ችግሮችን መጥቀስ መናገር ይቻላል። ግን አሁን ጊዜው አይደለም። አሁን መቅደም ያለበት የቅዱስ ጊዮርጊስ ህልውና ጉዳይ። ይሄ ያየውን ደጋፊ በዚህ አይነት ውበት በዚህ አይነት ድምቀት ውስጥ አንድ ሆኖ ማየት ነው የኛ ፍላጎት መሆን ያለበት። አሁን የጊዮርጊስ የፋይናንስ ችግር እንዲቀረፍ ከፈለክ ይሄ ደጋፊ መምጣት አለበት። ይሄ ደጋፊ አንድ መሆን አለበት። ስለዚህ አመራሩ መስራት ያለበት አሁን ኦራካልክ አመራሩ ጋይ ነው። ደጋፊው ንጋይ አይደለም፣ አባላቱ ንጋይ አይደለም ስለስተል አንተ ጋይ ነው የሚል ጥያቄ ያስነሳ። አያስማማም፣ አንድ አያደርግም ይጉ። ስለዚህ መጀመሪያ ደጋፊውን ወደ አንድነት ማምጣት ይቀድማል። የተለያዩ ደጋፊዎች አሉ፣ በማወቅም ባለማወቅም። ደጋፊው በማወቅ ባለማወቅ ያደረገው ነው ለቅዱስ ጊዮርጊስ የጠቀመ መስሎት እያደረገ ያለው ጉዳይ። ስለዚህ ደጋፊውን መጀመሪያ እኔ ጉባኤውን ከማካሄድ በፊት ወደ አንድነት ማምጣት ወደ ህብረት ማምጣት ያስፈልጋል። ያለበለዚያ በእንደዚህ የተለያየ ደጋፊ ባለበት ውስጥ ጉባኤ ጠርተክ አዳራሽ ውስጥ ምን ልታረገው ነው? ለሚፈጠረው ነገርስ ማን ነው ኃላፊነት ዋስትና የሚወስደው? እንደዚህ ተደርጎስ ቅዱስ ጊዮርጊስ ከዛ በኋላ ይቀጥላል ክለቡ ነው አለባብሶ ማለት ነው ይደርሳል። አሁን ማምለጫ መንገድ አይደለም። አሁን ማንንም መጠየቅ የለበትም። በነገራችን ላይ አሁን የቅዱስ ጊዮርጊስ ስፖርት ማህበር ስብሰባ የጠራበት ግሎባል ሆቴል የቅዱስ ጊዮርጊስ የዛሬ ቀውስ መጀመሪያው የተጸነሰበት እዛ አዳራሽ ውስጥ ቅዱስ ጊዮርጊስ 1994 ዓመተ ምህረት አሁን ድረስ ያለው መተዳደሪያ ደንብ ይወጣልኝ የሚለው ቅድምም ነጥቅሽላል ትልቁ ስልጣን አካል ያለው ጠቅላላ ጉባኤው ነው። አባላቱን መሪዎቹን የሚመርጠው ጠቅላላ ጉባኤው ነው። የዛ ጊዜ ግን በተሰራ ሴራ ደባ ስልጣኑ ተጠቅልሎ ለፕሬዝዳንቱ እንዲሰጥ ተደረገ። ስራ አስፈጻሚ በሙሉ በጠቅላላ ጉባኤ ሳይሆን በፕሬዝዳንቱ ተመረጡ። አንድ ሀገር ሆና የምትቀጥለው እኮ ህግና ስርዓት ሲኖር ማለት ጫው ያን ጊዜ የቦርዱም ምርጫ የተከናወነው በፕሬዝዳንቱ እስከ ቅርብ ጊዜ ድረስ ፕሬዝዳንቱ ያደረጉት ንግግርና የተመራጮቹ ስም ዝርዝር ታሪክ ወረቀቱ እኔ ጋር ነበር። የምታውቀው የተቆራረጠች ወረቀት ነው። አቶ አብነት ገብረ መስቀል ግሎባል አዳራሽ ላይ ቆሞ ያሳወቁትና እኔ ጋር ነበር። አሁን ቅርብ ጊዜ ድረስ ያ ወረቀትና እዛ ጊዜ ነው ትልቁ ጥፋት የተፈጸመው። ከህጉ ከመተዳደሪያ ደንቡ ውጭ ሰዎች ተመረጡ። ከዛ ጊዜ ጀምሮ ስልጣኑ ተጠቅልሎ የጠቅላላው ጉባኤው ለማተሰጠ ለግለሰቦች ተሰጠ። ያ ቀውስ ነው ዛሬ ቅዱስ ጊዮርጊስን እዚህ ችግር ውስጥ የከተተው። ስለዚህ ለዚህ ተጠያቂነቱ አመራሩ ብቻ ሳይሆን ጠቅላላ ጉባኤው አባላቱ ጭምር። ለዚህ ነው እከሌ ነው መባባል አሁን ላይ አያስፈልግም። አሁን መጀመሪያ ላይ ክለቡ ወደ ስርዓት እንዲመጣ ማድረግ። ወደ ስርዓት እንዲመጣ ደግሞ ሁሉም ሰው ኃላፊነቱን ወስዶ ይቅር መባባል መቻል አለበት። ሰላም መጀመሪያ መውረድ አለበት። ስለዚህ ሰላም እንዲወርድ ደግሞ አመራሩ ሁሉንም ነው መጥራት። ጊዮርጊስን እጠቅማለሁ። ዛሬ እኮ ማንም አንድ ብር የሚያዋጣው ለጊዮርጊስ ይጠቅማል፣ ለጊዮርጊስ ያስፈልጋል።
የጊዮርጊስ ሀብት ንብረት ህዝቡ ነው፣ ገንዘቡ አይደለም። ገንዘቡ የሚመጣው ህዝቡን መሰረት አድርጎ ነው። የትኛውም ስፖርት ክለብ ደጋፊ ከሌለው ማንም ዞር ብሎ አያዩ። ስለዚህ ህዝቡ ላይ ስራ መሰራት አለበት። ስቴዲየም ላይ ለምን አይሆንም? ጠቅላላ ጉባኤው ይጠራ። ጊዮርጊስን የሚወድ በሙሉ አሁን ያለው ደጋፊ ብቻ አይደለም፣ የራቀውም ደጋፊ ጭምር መምጣት አለበት። ጊዮርጊስን ደግፋለሁ፣ ጊዮርጊስን እረዳለሁ፣ ጊዮርጊስን የኔ ነው ብሎ የሚለውን ደጋፊ መጀመሪያ ይጠራ፣ አንድ ይሁን። ያለበለዚያ ለመበጥበጥ እኮ አንድ ሰው ይበቃል አይደል? ለመበጥበጥ አንድ ሰው በቂ ነው። ብዙ ችግር ብዙ ቁስል ያለበት ቤት ነው። ስለዚህ አንዱን መዞ ካነሳው ይበጠበጣል። ስለዚህ ይሄን ሁሉ ልትከላከል የምትችለው አሁንም እዛ ጋር የሚመረጡ ጥቂት ቦርዶች ሳይሆኑ ብዙሃኑ ህዝብ። ስለዚህ ብዙሃኑ ህዝብ ወደ አንድ የሚያመጣ አካሄድ ስርዓት ውስጥ መግባት ያስፈልጋል። ለዚህ ደግሞ ሁሉም ሰከን ብሎ ማሰብ ያስፈልጋል። በተለይ ደግሞ ትልልቅ የሚባሉ ሰዎች በተለይ ደግሞ የክለቡ የበላይ ጠባቂ ሼክ መሐመድ አሊ አላሙዲን ዝምታን መርጧል። በብዙ ጊዜ የሚነሳው ጥያቄ ነው፣ ለምን ዝምታን መረጡ? ሌሎች የክለቡ አሉ የሚባሉ ሰዎች የድሮ ሰዎችም በክለቡ ምስረታ ላይ በክለቡ የስኬት ጉዞ ውስጥ አስተዋጽኦ ያላቸው ሰዎች ለምን ዝምታን መረጡ ይባላልና ይሄስ ጉዳይ እንዴት ይታያል? ዝምታቸውስ እስከምን ነው? ምንድነው የዝምታቸው ምንጭ የሚለውና ይሄኛው ዘመንስ እንደው የቅዱስ ጊዮርጊስን የዚህኛው ትውልድ ከዛኛው ትውልድ ተምሮ እንዴት ነው ቅዱስ ጊዮርጊስ ሊያሻገር የሚችለው? ቅዱስ ጊዮርጊስን የማሻገር አቅምስ አለው ወይ የሚለውን ነገርም በደንብ እንመልከተው። እሱን የሚገርም ነገር ሼህ መሐመድ አሊ አላሙዲን የክለቡ የበላይ ጠባቂ ናቸው። በርካታ ድርጅቶቻቸው የክለቡ ባለቤቶች ናቸው። ስለዚህ ይመለከታቸዋል፣ ያገባቸዋል። በሚገርም ሁኔታ ግን እስካሁን ድረስ ቅዱስ ጊዮርጊስ ላለፉት 7-8 ዓመታት ያለሳቸው ድጋፍ ያለሳቸው እርዳታ ሲንቀሳቀስ ምንም ያሉት ነገር የለም። በእርግጥ የሆነ ወቅት ላይ ደጋፊው ገፍቶ ሲሄድ ወኪላቸው የሚድሮክ ስራ አስፈጻሚ አቶ ጀማል አህመድ የተናገሩት ነገር አለ። እሳቸው ይሄንን ዝም ብለው ተናግረዋል ብሎ መውሰድ ባይቻልም ምናልባት የእሳቸውም ሀሳብ ነው ተብሎ ብዙዎች ይገምታሉ። እኔም ከመገመት የዘለለ እሳቸው ተናግረዋል ብዬ ለመውሰድ ይከብዳል። ከእሳቸው አፍ ማዳመጥ ያስፈልጋል። ዝምታ መርጠዋል። ይሄ ራሱ ትልቅ ከባድ የቤት ስራ መሆን አለበት ለሁሉም ጊዮርጊሳውያን። ለዚህ ነው ቅድም አንድም ደጋፊ ቢሆን ማኩረፍ የለበትም። አንድም ደጋፊ ቢሆን አሁን እሳቸው ዝም ሲሉ ከምንም በላይ ሊያነጋግር የሚገባ ጉዳይ ግለሰብ ጉዳይ ጊዮርጊስ ውስጥ የሚያነጋግር ከሆነ ማነጋገር ያለበት የሼህ መሐመድ አሊ አላሙዲን ጉዳይ ብቻ ነው። በቅዱስ ጊዮርጊስ የ90 ዓመት ታሪክ ውስጥ ቅዱስ ጊዮርጊስን ከ20 ዓመት በላይ በጫንቃቸው ተሸክሞ መጓዝ የቻሉት ሼህ መሐመድ አሊ አላሙዲን ብቻ ናቸው። እሳቸውና ድርጅታቸው። ማንም ለጊዮርጊስ በዚህ ደረጃ በተለይ በፋይናንስ ረገድ የረዳ ያገዘ የለም። በተለይ እሳቸው ከመጡ በኋላ የሚጠቀሱ የተለያዩ ባለሀብቶች አሉ፣ የእሳቸው ውጤቶች ናቸው። ስለዚህ እሳቸው ናቸው በቀጥታም በተዘዋዋሪ ጊዮርጊስን እየረዱ ያሉት። ብዙ ጊዜ ስም መጥቀስ ስለማልፈልግ እንጂ እሳቸው ከሌሉ እኮ ጊዮርጊስ ይፈርሳል። ሼህ መሐመድ አይደለም እከሌ ከሄደ እኮ ይፈርሳል፣ ሼህ መሐመድ ከሄዱ ይፈርሳል ጊዮርጊስ ብለው የሚያስቡ ይህንን ሀሳብ የሚያራምዱ ብዙ ወገኖች አሉ። አሁን ሼህ መሐመድ አሊ አላሙዲን ከ20 ዓመት በላይ ቅዱስ ጊዮርጊስን ይዘው ቀጥለዋል። ሼህ መሐመድ አሊ አላሙዲን ሳይመጡ በፊትም ቅዱስ ጊዮርጊስ ከ60 ዓመት በላይ ተጉዟል። 60ኛው ዓመት ላይ ነው ያገኙት እሳቸው። ቅዱስ ጊዮርጊስ ኖሯል። አሁንም በአስቸጋሪ ሁኔታ ውስጥም ቢሆን ይኖራል፣ ወደፊትም ይኖራል። ጊዮርጊስ የህዝብ ነው፣ የግለሰብ አይደለም። ማንም ግለሰብ ስለሄደ ስለመጣ የሚኖር ክለብ አይደለም ቅዱስ ጊዮርጊስ። ቅዱስ ጊዮርጊስ መሰረቱ ብዙሃኑ ነው። ስለዚህ ብዙሃኑ አብሮት እስካለ ድረስ ይኖራል።
ሼህ መሐመድ አሊ አላሙዲንም ወደዚህ ሲመጡ ቅዱስ ጊዮርጊስን እንደግል እንደፈለኩ አደርገዋለሁ ብሎ አልመጡም። ለሳቸው ጥቅም ብለው ያደረጉት አንድም ነገር የለም። ከሳቸው ይልቅ እንዲያውም ሌሎች ናቸው ለግል ጥቅም ፍላጎታቸው ቅዱስ ጊዮርጊስን የተጠቀሙት። ሼህ መሐመድ ገንዘባቸውን ከመስጠት ሲጠየቁ የፈለጉትን ነገር ከማድረግ የዘለለ ለሳቸው ጥቅም ምን ያደረጉት ነገር አለ? ድርጅቶቻቸው ስፖንሰር አድርገዋል። ነገር ግን ስፖንሰርነታቸው በአግባቡ እንኳን ሲተዋወቅላቸው ነበር እንዴ? አላስተዋወቃችሁልኝም ብለው እንኳን አልጠየቁም። ቅዱስ ጊዮርጊስን በፍቅር በፍላጎት እየደገፉ ያሉ ሰው ሼህ መሐመድ አሊ አላሙዲ ግን ከሳቸው በላይ ግን የሚናገሩ ግን ብዙዎች ናቸው ለቅዱስ ጊዮርጊስ። ከሳቸው በላይ ብዙዎች ይናገራሉ። ሼህ መሐመድ አሊ አላሙዲ ለቅዱስ ጊዮርጊስ ከዚህ በላይ ማድረግ ይችሉ ነበር ወይ? አዎ ይችሉ ነበር። ግን የእሳቸው ችግር አይደለም፣ ያመራሩ ችግር። እሳቸው በብዙ ርቀት ሄደዋል። ብዙዎች ሊያደርጉ የሚችሉት እኮ ድርጅቶቻቸው ስፖንሰር ሆኖ ከደገፉ አለቀ። እሳቸው እኮ በድርጅቶቻቸው ብቻ አልቆሙ፣ ራሳቸውም ከኪሳቸው አውጥተው ያደርጉ ነበር። ይሄን የሚያደርጉት ግን የሆነ ሰው ወደ ቅዱስ ጊዮርጊስ እንዲመጡ ስላደረጋቸው ሳይሆን የቅዱስ ጊዮርጊስን ታሪክ ስለሚያውቁ ቅዱስ ጊዮርጊስን ስለሚወዱ ነው። ማንም አዟቸው እያደረጉ አይደለም። ክብራቸው ዝናቸው እኮ ስቴዲየም ውስጥ ሲዋረድ አልሸሹም። ባልሰሩት ባላደረጉት ነገር ሲተቹ ሲሰደቡ ነበር። ግን ዛሬም ድረስ ከቅዱስ ጊዮርጊስ ጋር ቆመዋል። ቢያንስ ቅዱስ ጊዮርጊስን አልረዳም ብለው ባፋቸው አልተናገሩ። ሌሎች ግን ብዙ እየተባለላቸው ብዙ እየተወራላቸው ነውና ሼህ መሐመድ አሊ አላሙዲ አሁንም እስኪገባኝ ድረስ መቼውንም ከቅዱስ ጊዮርጊስ ጎን ይቆማሉ ብዬ ነው ማሰብ። እንደነገርኩ ስርዓት ሊፈልጉ ይችላሉ፣ ወጥነት ሊፈልጉ ይችላሉ። ቀደም ሲልም ወደ ቅዱስ ጊዮርጊስ የመጡት ብዙሃኑ በአንድ ጎን ቆሞ ስለነበር አሁንም ብዙሃኑ ወደ አንድ መስመር የሚገባ ከሆነ የሚሰለፍ ከሆነ ሼህ መሐመድ ብቻ ሳይሆኑ ሌሎች ባለሀብቶችም ወደ ቅዱስ ጊዮርጊስ እንደሚመጡ በእርግጠኝነት መናገር ይቻላል። ቅዱስ ጊዮርጊስ ያፈራቸው ብዙ ባለሀብቶችም አሉ ኢትዮጵያ ውስጥ። ነገር ግን አሁን ላይ ከማንም ከኔ ጀምሮ ዝም ብለህ ገንዘብ ብትጠይቀኝ አንስቼ የምሰጥ አይደለም። ባለሀብቶቹም እንደዚህ አይደሉም። ስርዓት ያስፈልጋል። ሁሉ ጊዜ የሚረዳ ሳይሆን ከእርዳታ የሚወጣ ክለብ ማቋቋም መፍጠር ያስፈልጋል። አንድ ታሪክ ልንገር። ከሼህ መሐመድ አላሙዲ ጋር ሲነሳ አንድ ወቅት ላይ ዶክተር አረጋ የሜድሪክ ግሩፕ ስራ አስፈጻሚ በነበሩበት ሰዓት የጊዮርጊስ ኃላፊዎች እሳቸው ጋር ሄደው ከድርጅቱ የሚጠበቀውን የስፖንሰር ክፍያ እንዲከፍሏቸው ይጠይቋቸዋል። በትምህርት ጥቅስ ውስጥ ሆኖ አንድ ወዳጄን የነገረኝና ሄደው ዶክተር ክፍያ አልከፈላችሁም ክፈሉ ይሏቸዋል። ሲላቸው እናንተ ዘንድሮም ትለምናላችሁ? እስከ መቼ ነው ይህ ክለብ የሚረዳው ነው ያሉት። እስከ መቼ ነው የሚረዳው? እኔ ስፖንሰር ገንዘብ ብላችሁ እንዳትጠይቁኝ፣ እኛ ስፖንሰር አያስፈልግም። ነገር ግን ቅዱስ ጊዮርጊስን መርዳት አይደለም ማቋቋም እንፈልጋለን። ስለዚህ ቅዱስ ጊዮርጊስ እንዴት ራሱን ይቻል ብላችሁ አጥንታችሁ አቅርቡ። ከዛ የፈለጋችሁትን ብር ጠይቁ፣ እንረዳለን ለአንዴና ለመጨረሻ ጊዜ ብለው እንደተናገሩ አሁን ይሄን የሳቸው ብቻ አይደለም የብዙ ባለሀብቶች እምነት አቋም ነው። ክለብን በዚህ ልክ ማስቀመጥ ያስፈልጋል። ሁሉ ጊዜ ይሄት እርዳታ የምትጠይቅ ከሆነ እስከ መቼ ነው እውነትም የሚረዳው ክለብ? የት ነው? ለግልጸኝነትም እኮ ያስቸግራል አይደል? ለተጠያቂነትም ያስቸግራል። ስለዚህ ቅዱስ ጊዮርጊስ ውስጥ የጠፋው እንደዚህ የማሰብ ጉዳይ።
ብዙሃኑ ደጋፊ በዚህ አስተሳሰብ ውስጥ መሆን መቻል አለበት። የብዙሃኑ ደጋፊ ጥያቄ አሁን ላይ ክለቡ ራሱን ለምን አልቻለም? ክለቡ ራሱን ለምን አይችልም? እስከ መቼ ነው የሚረዳው የሚል ጥያቄ ነው። ይሄ ጥያቄ ያውኑ ትውልድም ጠይቋል፣ እጅግ በጣም ያስመሰግነዋል። ነገር ግን ቅዱስ ጊዮርጊስ 1988 ከፋብሪካው ይውጣ ሲባል ይሄ ጥያቄ ተነስቷል። ያኔ የነበረው ትውልድ ጠይቋል። ሼህ መሐመድ አሊ አላሙዲ ይረዱታል ወደ እሳቸው ጋር ይይት ሲባል ያውም የቅዱስ ጊዮርጊስ ክለብ ተጫዋቾች በዋናነት ሙልጌታ ከበደ፣ ደሳለኝ ገብረ ጊዮርጊስ ምናምን የነበሩበት ትላልቅ የጊዮርጊስ ተጫዋቾች ተው የክለብ እዚሁ ፋብሪካው ላይ ይቆይና ይረዳ፣ የሚረዳም ከሆነ ከፋብሪካው መውጣት የለበትም የሚል ጥያቄ አንስቷል። ህልውናው ያሰጋናል ብሎ ስላሉ ከዚህ ብቻ አይደለም ቅዱስ ጊዮርጊስ ከዘር ከሃይማኖት ከፖለቲካ ምናምን ነፃ ነው። ስለዚህ አሁን ሲወጣ ከእምነት አኳያ ጭምር የጠየቁ ነበሩ፣ ወደ አንድ ነገር እንዳይሄድብን የሚል ስጋት ሁሉ የነበራቸው ነበሩ። ስለዚህ የባለቤትነት ጥያቄ ይሄን ሁሉ ዓመት ሳይመለስ ለምንድን ነው የሚቆየው ብለህ ስትል አመራሩ ጋር የምታየው ችግር አለ። ስለዚህ ሼህ መሐመድ አላሙዲ አሁንም ለክለቡ ቁልፍ ሰው ናቸው፣ ወደፊትም ቁልፍ ሆነው ይቀጥላሉ የሚል ነገር ነው ያለኝ። ነገር ግን አሁንም በግለሰብ ላይ መተማመን አያስፈልግም። ስለዚህ ቀጣይ ለቅዱስ ጊዮርጊስ ሊበጅ የሚችለው ቅዱስ ጊዮርጊስ እንዴት ራሱን ችሎ ይቁም የሚለው ሐሳብ ብዙዎችን የሚያስማማ የሚያግባባ የብዙዎች ፍላጎት ምኞትም ቅዱስ ጊዮርጊስ ራሱን ችሎ እንዲቆም ማድረግ ነውና በዛ ደረጃ ቅዱስ ጊዮርጊስ መቃኘት አለበት። ግን ይሄ ሁሉ ሊሆን የሚችለው ግን ቅዱስ ጊዮርጊስ ወደ አንድነት አሁን ላይ መምጣት ሲችል አንድ ሆኖ በአንድ ክለብ አንድ ቤተሰብ አይደለም የሚለው መሩም ራሱ የቅዱስ ጊዮርጊስ። ስለዚህ ያንን ማረጋገጥ ያስፈልጋል። አንድ ነን ወይ አሁን የሚለው ነገር እስካልተረጋገጠ ድረስ ወደፊት መሄድ አይቻልም። ይሄን ማረጋገጥ ደግሞ በተለይም ያውኑ ትውልድ ይሄ ወጣቱ ትውልድ የሱ ግዴታ ነው። ቅዱስ ጊዮርጊስ ለአሁኑ ትውልድ ውርስ ነው። ይሄን ውርስ ደግሞ ለቀጣዩ ትውልድ ማስተላለፍ የዚህ ትውልድ ኃላፊነት። ቅዱስ ጊዮርጊስ 90 ዓመት ኖሯል። ወደፊት ደግሞ ሌላ 90 ዓመት እንዲኖር የማድረግ ኃላፊነት የዚህ ትውልድ። ስለዚህ ይሄ ትውልድ በዚህ ላይ ነው መስራት መቻል ያለበት። ምን አይነት ጊዮርጊስ ነው ለቀጣዩ ትውልድ የምናስተላልፈው? ሁሌም በእርዳታ በግለሰቦች ላይ የተመሰረተ ጊዮርጊስን ነው ለአዲሱ ትውልድ የምታስተላልፈው? ስለዚህ እዚህ ጋር መስዋዕትነት መከፈል ያለበት። ይሄ መስዋዕትነት ደግሞ መከፈል ያለበት ለአንድነት ትርጉም ላለው አንድነት ህብረት ነው። ስለዚህ የግል ስሜታችሁን ፍላጎታችሁን ወደ ጎን ተው። ይሄን የሚያደርጉት ጥቂት ግለሰቦች ናቸው። እነዚህ ግለሰቦች እስከዛሬ ጊዮርጊስን የጠቀሙ መስሏቸው ሄደውበት ሊሆን ይችላል። ነገር ግን ጊዮርጊስን የጠቀመው ነገር የለም። የትኛውም አካሄድ ጊዮርጊስን አልጠቀምም ነው ላይ ጊዮርጊስን ወደ መቀመቅ ነው እየከተተው ያለው። ስለዚህ ይሄ መቆም አለበት። ስለዚህ መጪው ጠቅላላ ጉባኤ መካሄድ ያለበት ወይም ከመካሄዱ በፊት መሰራት ያለበት ስራ ክለቡን ደጋፊውን ወደ አንድ የማምጣት ስራ መሰራት አለበት። ይሄ እስካልሆነ ድረስ ቅዱስ ጊዮርጊስ የሚያደርገው ጠቅላላ ጉባኤ ሌላ የውዝግብ አጀንዳ ነው የሚሆነው ብዬ ነው የማምነው። እንደው ጠቅላላ ለማድረግ ከጠቅላላ ጉባኤው ምን ይጠበቃል? ቅዱስ ጊዮርጊስ ከጠቅላላ ጉባኤው ምን እንጠብቃለን የሚለውን ነገር አጠር አድርገን እንመልከትና እናጠቃልለን። እኔ የምጠብቀው አሁን ላይ በአንድ ጊዜ ቅዱስ ጊዮርጊስን ሊለውጥ የሚችል ነገር ይፈጠራል ብዬ አላስብም። ምክንያቱም ብዙሃኖች ያልተሳተፉበት ውይይት ሊሆን መፍትሄ ሊሆን አይችልም። ስለዚህ መጀመሪያ መደረግ ያለበት ጉባኤው እንደ አቋም ይዞ መውጣት ያለበት በየትኛውም አጀንዳ ላይ መወያየት ሳይሆን መወያየት ያለበት በሰላምና በአንድነት ላይ። አንድነት ካለ ፍቅሩ ካለ ሰላም ካለ ቀጣዩ የቤት ስራ ቀላል። ደጋፊው
የተነጠቀውን የባለቤትነት መብቱን መጀመሪያ ማስከበር አለበት፣ ማረጋገጥ አለበት፣ መውሰድ አለበት። ዋናው አጀንዳ መተዳደሪያ ደንቡን ማሻሻል፣ ማጸደቅ፣ ጊዮርጊስን ሊጠቅም በሚችል መልኩ እንዲሰራ ማድረግ ያስፈልጋል። ስለዚህ እነዚህና ሌሎች መሰል ስራዎች ሊሰሩ የሚችሉት መጀመሪያ አንድነቱ ማምጣት ይቻላል። ስለዚህ አንድነቱ እንዲመጣ ሁሉም የቅዱስ ጊዮርጊስ ደጋፊ በሙሉ በዚህ ጉዳይ ላይ መሳተፍ መቻል አለበት። በዋናነት ታዋቂ ሊባሉ የቀድሞ እግር ኳስ ተጫዋቾች፣ አሰልጣኞች፣ አሁን ክለቡን እየመሩ ያሉ ሰዎች እስከ ዛሬ ድረስ ለነበረው ነገር አመራሩ ይቅርታ መጠየቅ፣ ደጋፊውን ወደ አንድ እንዲመለስ ማድረግ። በቃ ከማናችንም በላይ ቅዱስ ጊዮርጊስ ይበልጣል። ስለዚህ ጥፋታችንንም ልማታችንንም ለመነጋገር ጊዜ ያለው አሁን ግን ቅዱስ ጊዮርጊስን እናስቀድም፣ ወደ ሰላም እንምጣ ብሎ በይፋ መናገር መቻል አለባቸው። የቀድሞ ታዋቂ ተጫዋቾች ለክለቡ የለፉ የደከሙ የጠቆሩ ደጋፊዎች ጭምር ደግሞ ኑ ወደ አንድነት እንምጣ እያሉ በይፋ ቅስቀሳ ማድረግና ደጋፊውን ወደ አንድነት ማምጣት አለባቸው። በቃ የቅዱስ ጊዮርጊስ መሰረቱ አንድነት ህዝቡ ነው። ህዝቡ ደግሞ አንድነቱ ነው እና አንድነት ላይ መሰራት አለበት። ከዛሬ ጀምሮ ሁሉም በማህበራዊ ድረገጹ ባገኘው መድረክ ሁሉ ስለ አንድነት መስበክ መቻል አለበት። ከምንም በላይ ቅዱስ ጊዮርጊስ ይቀድማል። ሁሉም ማህበራዊ ድረገጹን የቅዱስ ጊዮርጊስን አርማ ሎጎውን በመለጠፍ ስለ ሰላም፣ ስለ አንድነት፣ ስለ ፍቅር መስበክ መቻል አለበት። አንድነት ኃይል ነው። አንድነት ልማት ነው። አንድነት እድገት ነው። ስለዚህ ይሄ ነው መሰራት ያለበት እንጂ ጉባኤ ማካሄድ ግብ አይደለም። ካለመጥራት መጥራት ይቻላል። የዘገየም ቢሆን ጠቅላላ ጉባኤውን ለማድረግ ዝግጁነት መታየቱ በራሱ አንድ እርምጃ ነው። ሊበረታታ የሚገባ ጥሩ ነገር ነው። ነገር ግን ጉባኤ የምታደርገው ደግሞ ለለውጥ ለእድገት ከሆነ ትክክለኛ ጉባኤ መሆን መቻል አለበት። አንዱን አቅርቦ አንዱን የሚያገል መሆን መቻል የለበትም። ስለዚህ ይቅርታ ጊዜ መሆን ያለበት ብዬ ነው የማስበው። ይሄ ባልሆነበት ሁኔታ ቅዱስ ጊዮርጊስ ወደ ቀድሞ ክብሩ ዝናው ይመለሳል ብዬ አላስብም። አሁንም ውዝግቡ ይቀጥላል። ስለዚህ ውዝግቡ መቋጨት አለበት የሚል ነገር ነው ያለኝ ነው። ዞሮ ዞሮ ቅዱስ ጊዮርጊስ ወደ ትክክለኛው መንገድና ወደ ቀድሞ ክብሩ ለመመለስ ሁሉ በተለይ ደግሞ የክለቡ ሰዎች፣ የክለቡ አመራሮች፣ የክለቡ ደጋፊዎች ያላቸውን ልዩነት ማጥበብ የግድ ይላቸዋል። ግን ደግሞ አጠቃላይ ስለ ቅዱስ ጊዮርጊስ ስናወራ ስለ ኢትዮጵያ እግር ኳስ ማውራታችን ማስታወስ የግድ ይለናል ለሁላችንም እና አሁን የምናወራለት እግር ኳስ ያለ ቅዱስ ጊዮርጊስ ማሰብ የዋህነትም ወኝነትም ነው ብሎ መውሰድ ይቻላል። እንግዲህ ቅዱስ ጊዮርጊስ በኢትዮጵያ እግር ኳስ ውስጥ ብዙ አሻራውን ያሳረፈ ክለብ ነው። አሻራቸውን ብቻም ሳይሆን አሻራውን ያሳረፈ ክለብ ስለሆነ ስለዚህ ሁላችንም ይመለከተናል፣ ያገባናል። በስፖርት ውስጥ ያለ ማንኛውም አካል ስለ ቅዱስ ጊዮርጊስ ሲወራ ቅዱስ ጊዮርጊስ የኔ ነው የሚል ስሜትን ሊያመጣ ይገባል። ምናልባት ባለፉት ዓመታትም ዝምታዎችን ተመርጠዋል። ቅዱስ ጊዮርጊስ ታሟል ከማለት ውጭ ግን ስለ ህመሙ የተናገረ አንድም ሰው አልተመለከትንም። ይሄ ደግሞ የበለጠ ህመሙ እየተባባሰበት እንዲሄድ ያደርገዋል። ግን ለህመሙ መፍትሄ ይሆን ዘንድ ህመሙን ተናግሮ ለህመሙ በአፋጣኝ ደግሞ መድኃኒት መውሰድ ያስፈልጋል። ህመሙን የደበቀ መድኃኒት አይገኝለትም ይባላል እና በአባባል ስለዚህ ህመሙን ተናግሮ ለህመሙ ደግሞ መፍትሄ መፈለግ የግድ ይላል። ዞሮ ዞሮ ግን በዚህኛው ጉባኤ ላይ ጥቅምት 9 የሚደረገው ጉባኤ ላይ ቅዱስ ጊዮርጊስ ለቀጣዩ ጉዞ መሰረት የሚጥልበት ይሆናል። ችግሮችን ፈቶ አሁን ያለውን ቅዱስ ጊዮርጊስ ወደ ቀደሙ ማንነቱን ለመመለስ መስመር የሚይዝበት ይሆናል ተብሎ ይጠበቃል። እንግዲህ ያንን በጠቅላላ ጉባኤው ላይ አዲስ ነገር እንደሚኖር እኛም ተስፋ እናደርጋለን። እንግዲህ በዚሁ አጋጣሚ ግን አንተ እንግዲህ ቅዱስ ጊዮርጊስ የኢትዮጵያ ስፖርት መሰረት ነው ብለን ካለ ይህ ክለብ ወደ አንድነት ወደ ፍቅር መምጣት አለበት ብለናልና በቀጣይ ፕሮግራሞቻችን ላይ የቅዱስ ጊዮርጊስ ደጋፊ ሆናችሁ በተለያየ ጎራ አለን የምትሉ ደጋፊዎች፣ አመራሮች ካላችሁ መድረኩ ክፍት ነው። ለሰላም በሚደረገው ማንኛውም እንቅስቃሴ ላይ
ብስራት ሬዲዮና ቴሌቪዥን ከጎናችሁ ነውና አብረን በጋራ የምንሰራ ይሆናል። በተቻለን አቅም በሁለቱም ጎራ ያሉትን ወገኖች ወደዚህ መድረክ እያመጣን በቀጣይ ባሉት አጭር ቀናት ውስጥ እያወያየን ለአንድነቱ፣ ለፍቅር፣ ለሰላሙ አብረን እንደምንሰራ ፍቃደኝነታችንን ለመግለጽ እንወዳለን። ዞሮ ዞሮ ሀሳብ ያላቸው ሰዎች እንግዲህ ስቱዲዮአችን ክፍት ነው እያለ ነው ሀሳባቸውን መጥተው መናገርና መተንፈስ ይችላሉ። ውድ ተመልካቾቻችን የቅዱስ ጊዮርጊስ ስፖርት ማህበር የፊታችን ጥቅምት 9 የሚያካሂደው ጠቅላላ ጉባኤ እንዴት ይካሄዳል በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆን አብረናችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየትም በኮሜንት ሴክሽን ላይ አካፍሉን። በተለይም ደግሞ የቅዱስ ጊዮርጊስ ደጋፊዎች ሀሳብ አስተያየታችሁን በኮሜንት ላይ ብታካፍሉን እጅጉን ደስ ይለናል። እንዲሁም ደግሞ የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በድጋሚ እንጋብዛችኋለን። ሰናይ ጊዜን ተመኘን።